እናመሰግናለን እኔ ራሱ ቦታዬን አሳትሽኝ እዛ ጋር ሄድኩኝ እናመሰግናለን ሄለን ሰለሞን በኤልኤም 3 ተወክላ የኢየሩሳሌም አምዴን አልረታም የተሰኘ ሙዚቃ ነበር ያቀነቀነችልን እንዴት ነበረ እናመሰግናለን ተመልካቾች በየቤታችሁ ሆናችሁ የምትመለከቱ ሁሉ ደግሞ የሄለን ሰለሞን አቀራረብ እንዴት ነበር ከወደዳችኋት በኤልኤም 3 ኮድ በማስቀደም በ8222 ድምጻችሁን መስጠት ትችላላችሁ ዳኞች እንዴት ናችሁ እየጨፈርኩ ስለነበረ ያው ትንፋሼ ሁሉ ያጠራኝ ነው እንዴት ነበረች ሄለን ሰለሞን አስተያየታችሁን ብቻ እንቀበል ግሩም ነበረች አይደል ሄለን ሰለሞን በጣም እጅግ ቆንጆ አድርገሽ ነው የተጫወትሽው የኢየሩሳሌም አምዴ አልረታም የሚለውን ዜማ በደንብ ለመድረኩ መሆን የሚችል ቅኝቱም ሲሰማ ቀለል የሚመስል ግን በጣም ከባድ ዜማ ነው የተጫወትሽው በጣም ጥሩ ነበር እጅግ በጣም አሁን በጣም ፈታ እንዳልሽና መድረኩን የራስሽ እንደሆነ በደንብ አሳይተሽናል እንዴት ስሜት ታጋቢ እንደነበረ ወደኛ እንዴት ኦዲየንስሽን መቆጣጠር እንደቻልሽ መግለጽ አልችልም በጣም ጥሩ ነበር ተቀባዮቹን አመስግኝልኝ በጣም ጥሩ ነበሩ ዜማው በሚፈልገው ልክ ነው የተጫወትሽው በአብዛኛው አንድ ቦታ የጥንቃቄ ጉድለት የሚመስሉ ከቅኝ ጋር በተያያዘ ወጣ ብሎ ወዲያው መልስ የሚል ነገር አለ ስቲል በቃ ያ ሁሉ ያለ በጣም ያሸነፈኝ በጣም ጥሩ አድርገሽ የተጫወትሽው ነገር ነው በርቺ ጎበስ እሺ ሄለን ብሩኬን እየጠበቅኩ ነበርና ዛሬ ብሩኬ ሐሳብ እንዴት ነው ጎንበስ ይያልክ ስለነበረ እኔ በጣም የገረመኝ በአንድ ጊዜ እንደዚህ አይነት ለውጥ አለ እንዴ እኔ ቅድም ታፍራለሽ ወይ ተፈራለሽ ዳኞችን እናስፈራለን ወይ ምናምን ብዬ ይሄ በጣም የሚገርም ለውጥ ነው በቃ እንደዚህ ነው አርት ማለት ይሄ ነው ደስ የሚል አንደኛ ይሄ ባቲ ሜጀር ላይ ያለ በጣም ፈታኝ ሙዚቃ ነው አገባበሽን ሁሉ ሳይሆን ነው በጣም ደስ ያለኝ ማለት ነው እንደዚህ አይነት ትልቅ ኮንፊደንስ አዳብሮ በአንድ ጊዜ ለውጥ ማምጣት በቃኛን ሁሉ አሸነፍሽ ማለት ነው ይሄ ነው የሚያስፈልገው ምን ይጠቅምሻል መሰለሽ ሁሉ ጊዜ የምለው ነገር አለ ፈርተን ከምንበላ ደፍረን ብናሸንፍ ይሻላል ፍርሃት ራሱን የቻለ በቃ ሳይኮሎጂካሊ የሚጎዳን በበሽካውን ሳሳታሉ ምናምን የሚለው ሁሉ ብዙ ነገር ግጥም የማስረሳት ብዙ ነገሮች ስላሉ በዚህ ልክ ስትጫወቹ ግን አንደኛ ጉሮሮሽ በራሱ የጋለ ስለሚሄድ ብዙ ከርቦችን ያግዝሻል እንቅስቃሴዎች ሌላው በጣም ለውጥሽም በጣም ነው ማደንቀው መድረኩን በአንዴ ሞላሹ ማለት ነው በቃ በጣም ነው ያገረመኝ ሳይው ደንበኛ ልምድ ያለው ድምጻዊ ሆንሽ ከቅድሙ እንግዲህ በጣም የሰዓታት ልዩነት ነውና ቅድም እዛጋ ሆነሽ ዘፍኝ ነበረ በቃ ጭምት ነገር ነው እንደዚህ ነገር ብለሽ ነውና ይሄ በጊዜ ሂደት ነው ይቀየራል ያልኩትና በጣም አመስገን ፈልጋለሁ ሌላው እንደ ምክር አሁን ድምጽ ተገኘ ዳንስ ተገኝቷል ምናምን አሁን ኦቨር ኮንፊደንሱ ሲመጣ ዝም ብሎ መስፈን ብቻ አይደለም አሁን ማኔጅ ማድረግ አለብሽ ጩኸት ብቻ መሆን የለበትም ለምሳሌ መሃል ላይ ሰራሹ ዳይናሚክስ አየሽ አይደል ሙዚቃው ነው ትንሽ ማሲንቆ ጮሆብኛል እንጂ ማሲንቆም ካንቺ ጋር መቀነስ አለበት ድራም ሲቀንስ ምናምን ማሲንቆም አብሮ ይቀንሳል ትሬኒንግ ስታደርጉ ይሄንን ማብራችሁ በደንብ
ማጥናት ያስፈልጋል። ስለዚህ ሌሎችንም ቦታዎች አዝማቹን ምንጩ ጩኸት ብቻ ከሆነ አይሆንም። በደንብ ዳይናሚክስ መስራት ትችላለሽ። በዛ ውስጥ አቅምሽ፣ ብቃትሽ፣ ጉሮሮሽ በደንብ የተገራ ይሆናል። ሌላ በጣም የገረመኝ አንድ ቦታ ላይ ብዙ ጊዜ አይከሰትም በዘፋኝና እንደ ድሮ ካሴት ንክስ ያደረገና ሁለቱም ጓደኞቼ ስክሪፕታቸው ሲተክሩ በጣም ነው ያሳቀኝ። ወጥት ብሎ ይገባ ያለችው ሹሚ አልሻም የሚለው ቃል ላይ እንደሱ አይነት ለምሳሌ ይሄ ስንቅር የሚል ብዙ ጊዜ አይፈጠርም በድምጻይ ላይ እና ደስ ያለኝ ያለማወቅሽ ነው። ብታቂውም ትተሽው አልፈሽው አይደል፣ ምክንያቱም አይመለስም እና ይሄ ራሱ ብቃት ነውና ልክ እንደዚህ አይነት ፒች ላይ እንደዚህ አይነት ነገሮች እንዳይፈጠር ቅድም ያልኩሽን ጉሮሮ ሁሌ ማኔጅ መደረግ አለበት። ዝም ብለን ከለቀቅነው ሳናቀው የሆነ ቦታ ላይ ወይ ይዘጋል ወይ የሆነ ነገር ይሄዳል እና ዳይናሚክሱን ከጠበቅንለት ግን ከርቮቹን ዌቡን ምናምን ካስተካከልን ጥሩ ነው። መልካም እድል። በጣም አሪፍ ነው። እሺ መጨረስ አልመሰለኝም ነበር። አይ በጣም ልቀጥል የኔንም ሳሰጣለሁ። ቅድም ብሩኬን አይሽ ተናግሬ ያለሁኝና ተፈራዋለሽ ያልኩት ነገር አለቀቀውምና አንደኛ የኔን ማስተያየት ለምን አሰጣትም አይነት ነገር ነው። ሄለን በጣም ግሩም ምርጫ ነው የእውነት በጣም ግሩም ፐርፎርማንስ ነው። ኢየሩሳሌም አምዴ እንግዲህ በዚህ ዘመን ካሉ በጣም ድንቅ ድምፃውያን አንዷ ነች። ስለሷ መመስከር በጣም ያስፈልጋል። ደግሞ ይሄኛው አልረታ የሚለው ዜማዋ ደግሞ በጣም ሌላ ሌቭል ላይ ተደርጎ የተሰራ በጣም ቆንጆ ዜማ ነው። እንደ ውድድርም ይዘሽ ስለመጣሽው በጣም ደስተኛ ነኝ። ባቲ ሜጀር ላይ የተሰራ ሙዚቃ ነው። እኔ አሁን የነበረው ነገር ላይ በጣም ሲደንቀኝ የነበረው ነፃነትሽ፣ በራስ መተማመንሽ፣ በቃ መድረኩን ቶታሊ የውድድር መሆኑን እስክንረሳው ድረስ ነው ጥሩ የነበረው። እሱ በጣም ጥሩ ነገር ነው። በጣም አጫዋች ነው ዜማው። ማጫወቱም ነበረ። በጣም ሪላክስ አድርገሽ ነበር መድረክ ላይ ስትሆኝ የነበረው። ብዙ ነገሩ በጣም ጥሩ ነው። በጣም ትንሽ ቅሬታዎች ከቅኝት ጋር በተያያዘ ባቲ ሜጀር ልክ እንደ አንቺሆዬ እንደምን ትንሽ ቅኝቱ ያስቸግራል። አቀማመጡ አልፎ ከቅኝት ትንሽ ሲፈርስ የሚሰማ ነገር ነበር። ቅድም የተባለችው ቦታ ደግሞ ሃይ ፒቿ ላይ በጣም ተንሸራተሽ የተመለሻት ነገር አለማወቅሽ ጥሩ ነው የሚለውን አልስማማም። እኔ ማወቅ አለብሽ። መንሸራተትሽን ወይ መፍረሱን ካላወቅሽ ማሻሻላችን። ስለዚህ ማወቅ ያስፈልጋል። ራስን ማዳመጥና እዚህ ጋር ተሳስቻለሁ ብሎ ራስን ክሪቲክስ ማድረግ ያስፈልጋል። ከዛ ውጪ ግን ትንሽ ከስሜት ጋር በተያያዘ አንዳንድ ቦታዎች ላይ ግጥሙም ዜማውም አወጣጡም በጣም ኢነርጂ የሚፈልገው ነገር አለ። ኮንሰፕቱ ምንድነው? የዘፈኑ ማቴሪያል ነገር አይገዛኝም፣ ፍቅር ነው የሚገዛኝ ነው አይደለ? እና ቁጣ አለው በውስጡ አይደል? አልበገርም ባይነት አለው፣ አትንኩኝ አይነት ነገር አለው። እኔን የምታሸንፉት በፍቅር ብቻ እና ይሄ ሶፍት ተደርጎ በሶፍት መቆጣት ይቻላል እንዴ? ስለስለስ አድርጎ መቆጣት ይቻላል? እንደዛ አይደለም። እነሱን ሊሪክሱን ወይም የግጥሙን ሀሳብ ተከትለው የሚመጡ ስሜቶችን አንቺ በጣም ኢነርጂ በጣም ፓወር ያለሽ በጣም ትልቅ ኃይል ጉልበት ያለሽ ድምጻዊ ነሽ። ስለዚህ ያንን ነገር ማድረግ ይጠበቃል ካንቺና ተጀምሮ እስከሚያልቅ በቃ ሶፍት በቃ ዝም ብሎ ተሰማ ዝም ብሎ ተዜመ መሆን የለበትም። መሀል ላይ ምን ኤሌመንቶች ይፈልጋል የሚለውን በደንብ ማሰብ አለብሽ። ስለዛ ያ ቆራጥነቱ ቁጣው ምናምን ቶታሊ የለም። እሱ ሙዚቃውን ዝቅ ያደርገዋል። እሱን ነገር መሻሻል ነው። ከዛ ውጪ በጣም ቆንጆ